አሜን። ዘሰፋ ሰማይ እምድንግል አስተራየ እሞ ወላዲቶ ያርሰ ሰማይን የዘረጋ ድንግል ማርያምን እናቱና አገልጋዩ ያደረገ የአብ የባህሪ ልጅ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር ክብርና ምስጋና ይድረሰው። አማናዊት ቤተ መቅደስ የሊቀ ካህናት አዳራሽ ንጽሕት ከተማ ጻዕዳ ርግብ ወላዲተ አምላክ ድንግል ማርያም ስለ ንጽሕናዋና ስለ ቅድስናዋ ስለ ዘላለማዊ ድንግልናዋ ክብርና ምስጋና ይድረሳት። የተከበሩ መላከማዊ ቀሲስ ሰሎሞን አብራ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ መምህራን ቤተ ክርስቲያን፣ አበው መነኮሳት፣ አበው ካህናቱ፣ ዲያቆናት፣ ምዕመናን ወምዕመናት፣ የቤተ ክርስቲያን ልጆች ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? ልዑል አምላካችን ቅዱስ እግዚአብሔር የከበረና የተመሰገነ ይሁንልን። እግዚአብሔር ሁላችንም እንዲያስተምረን ቅዱስ ፈቃዱ ይሁንልን። የትምህርታችን ርዕስ የሚሆነው ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ፣ የማቴዎስ ወንጌል ምዕራፍ 24 ከቁጥር 20 ላይ የሚገኝ ኃይለ ቃል ነው። ክረምትና ሰንበት ይሆኑላችሁ። በዚህ ኃይለ ቃል እንማማራለን። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመናትን የምትመራበትና የምታስተዳድርበት ስርዓትና መመሪያ አላት። ስለዚህም ሀገሪቱም ይህንን ስርዓት ከቤተ ክርስቲያኗ ተቀብላ በአራቱ ዘመናት አንዱን ዓመት ከፍላ ትጠቀምበታለች። ይህም ማለት ጸደይ፣ ክረምት፣ ጸደይ፣ ሀጋይ፣ መጸው ብለን አንዱን ዓመት 91 ቀን በማካፈል ከአራት ከፍለን በአራቱ ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ምሳሌ እንዲሁም በሰማይ ባሉት በአራቱ ኪሩቤል በገጸ ላይ፣ በገጸ ንስር፣ በገጸ እንስሳና በገጸ አንበሳ ምሳሌ በእነዚህ በአራቱና በልዩ ልዩ ምስጢር ተመስጥሮ አንዱ ዓመት ከአራት ተከፍሎ ዓመቱን ይገዛል ማለት ነው። ስለዚህ አሁን እነ ቤተ ክርስቲያን ከሰኔ 26 እንደ ዓለም ጥናት ደግሞ እንደገና ከሰኔ 25 ከዛሬ ጀምሮ እስከ መስከረም 25 ድረስ እንደ ቤተ ክርስቲያን እስከ መስከረም 25 እንደ ዓለም ደግሞ እስከ መስከረም 26 ድረስ ማለት ነው ክረምት የሚባለው ዘመን የሚገዛበት ወራት ነው ማለት ነው። ስለዚህ ክረምት ምንድን ነው? በቤተ ክርስቲያን የክረምት ምስጢሩ ምንድን ነው? ክረምት የተገለጠ ስራ አለው። እንደምታዩት ከተገለጠ ተግባሩ በስተጀርባ ወይም ውስጥ ላይ ምን ምስጢር አለ? በጋ እንደ ቤተ ክርስቲያን ከበጋነቱ በስተጀርባ ከሚሰጠው አገልግሎት ከመግቦቱ በስተጀርባ ምን ምስጢር አለ? እግዚአብሔር ክረምትን ለምን ፈጠረው? ምክንያቱም ክረምትን እግዚአብሔር የፈጠረው እንደሆነ መጽሐፍ ይነግረናል። ክረምተ ወሀገየ ዘአንተ ፈጠርከ ሲል ነበረ ዛሬ ዲያቆኑ ሲሰብክ አይደለ? ክረምትንና በጋን የፈጠርክ አንተ ነህ ይላል። እስቲ ክረምትና በጋን የፈጠርክ አንተ ነህ በሉ። ክረምት እንዲሁ በከንቱ እንዲሁ ዝም ብሎ የሚመላለስ አይደለም። ዝም ብሎ የሚቀያየር አይደለም። የሚዘውረው ሳይኖር የሚያመጣ የሚወስደው ሳይኖር መሪ ሳይኖረው አስተዳዳሪ ሳይኖረው መጋቢ ሳይኖረው እንዲሁ በራሱ የሚመጣ አይደለም። አራቱ ዘመናት ሁሉ እንዲሁ ዝም ብለው የሚመላለሱ አይደሉም። የሚያመጣ የሚወስድ የሚመልስ አላቸው።
በአራቱ ዘመናት ላይ የሚመግቡ አራት መኳንንት አራት መላእክት መገብት አሉ። እንግዲህ እንደ ቤተ ክርስቲያናችን መገብት የሚባሉ መጋቢያን የሚባሉ ዓለምን የሚመግቡ መላእክት አሉ። በሰው ላይ የተሾሙ መገብት አሉ። በከዋክብት ላይ የተሾሙ መገብት አሉ። በፀሐይ ላይ የተሾሙ መገብት አሉ። በደመና ላይ የተሾመ መልአክ አለ። በውሃ ላይ የተሾመ መልአክ አለ። ዝናማት እንዲሁ ዝም ብለው የሚዘንሙ አይደለም። ዝናማትን እንዴት መዝነብ እንዳለባቸው በዝናማት ላይ የተሾሙ ቅዱሳን መላእክት አሉ። በደመናት ላይ ደግሞ እንደገና የተሾሙ መላእክት አሉ። በነፋሳት ላይ የተሾሙ አሉ። በውሃ ላይ የተሾመ በደመና ላይ የተሾመ መልአክ ደመናውን ተሸክሞ ይወስድና ውቅያኖስ ላይ እና ከሌሎችም ባሕሮች ውሃውን ቀርቶ መጋቤ ደመናው ማለት ነው። በደመናው ላይ የተሾመው ለዝናሙ መልአክ ይሰጠዋል። የዝናሙ መልአክ ደግሞ እንደገና ማለት ነው ምን ያደርጋል? ለነፋሱ መልአክ ይሰጠዋል። የነፋሱ መልአክ ተሸክሞ ዝናሙን ወደ ላይ ያወጣዋል። ወደ ላይ ካወጣው በኋላ ወደ ላይ የወጣው በደመና ተጭኖ ወደ ላይ የወጣው ውሃ ከአንድ ቦታ ላይ ተንጠልጥሎ ፈሶ ዓለምን እንደ ጥፋቷ አጥለቅልቆ አንድ አካባቢን ልምድግም አድርጎ እንዳያጠፋ እንደ ወንፊት እይሰጠን ደመናው እንዳለ ኢዮብ ደመናው ሳይቀደድበት እንደ ወንፊት ተክል የሚያጠጣ ባለ ተክል ከማድጋው አፍ ውስጥ ሳር ጎድጉዶ ፍሉን ወይም ተክሉን እንዳያጠፋበት በየተክሉ ስር ፈሶ ተክሉን እንዲያለመልምለት በጥበብ እንደሚያጠጣው ሁሉ ልክ እንዲሁ መልአኩ ደግሞ እንደገና ለምድር የሚበቃትን ያህል ያፈስላታል፣ ያንጠበጥብላታል። ነጠብጣቡ እንዲህ በየምድር ላይ የሚፈሰው መጋቢ ሳይኖረው እንዳይመስላችሁ። ደመና እንዲሁ የሚያዝን ሆኖ የሚያስተውል የሚያስብ ሆኖ ለሰው ለክቶ መጥኖ የሚያዘንም መስሏችሁ ከሆነ በጣም ተሳስታችኋል። ያማ ቢሆን ጎንደር ላይ ብቻ ፍስስ አድርጎት ባጥለቀለቀንም ነበር። እንደዚህ አይደለም፣ እንደዚህ አይደለም። መጋቢ ስላለው ነው ነጠብጣብ ሆኖ በየቦታው ለመሬት ለምድር ለእርሻው የሚዘን። ስለዚህ ይህንን ወራት የሚመግቡና ደመናን ዝናምን ነፋሳትን የሚመግቡ አሁን ይሰለጥናሉ በዚህ ስራቸው ላይ ማለት ነው። ክረምትን ስንመለከት ክርስቶስ ሽሽታችሁ በመቼና በመቼ ይሁን ያለ በመቼና በመቼ ዛሬ ክረምት ነው አይደለ? እየገባ ነው አይደል? ደግሞ ዕለቱ ሳማን ነው ሰንበት ነው አይደለ? ስለዚህ ሁለቱን ተመልከቷቸው። እንግዲህ ክረምትና ሰንበት ነው ያልኳችሁ። ክረምት ተፈራራቂ አለ። ክረምት ተፈራራቂ አለ። ክረምትን የሚፈራረቀው ሀጋይ ነው አይደል? ክረምት አለ፣ ጸደይ ነው ጸደይ። ከጸደይ ጋር ደግሞ ሀጋይ እንዲሁ እየተፈራረቁ ይህን ዓለም ይመግቡታል። መጋቢዎች ማለት ነው። አሁን ክረምት ለዚህ ዓለም ለአዝሪቱ ያስፈልጋል፣ ለሰው ልጅም ያስፈልጋል፣ በዚህ ዓለም ላለው ፍጥረት ሁሉ ያስፈልጋል። ግን ከዚህ በስተጀርባ እግዚአብሔር ክረምትን ለምን ፈጠረው? ለምን ፈጠረው? ሽሽታችሁ በክረምትና በሰንበት አይሁን ብሏል። ይህንን አውድ ወይም ይህን አንቀጽ እንዲህ ብሎ የተናገረበት ክርስቶስ ባጭሩ አይሁድን ሲያስተምር ስለ ሁለት ነገር ይህን ተናግሮታል። አንዱ እስራኤል የክርስቶስን ትምህርት አልቀበልም ብለው ነበረ፣ ብዙዎቹ ማለት ነው። የተቀበሉት እንዳሉ ሆኖ ክርስቶስንም ራሱን አልቀበል ብለው ነበር። ወንጌልንም ዲቃላ ይሉ ነበር፣ ፈሪሳውያን በተለይ ማለት ነው። ያን ጊዜ ክርስቶስን ሰው ሆኖ አስተምሯቸው፣ መክሯቸው፣ ተአምር አድርጎ አሳይቷቸው አልቀበለው ብለው በቅናት ሰቅለው እንደገደሉት ይታወቃል። ግን ክርስቶስን ከሰቀሉት ከገደሉት በኋላ በአርባኛው ዘመን ክርስቶስ ባረገ በአርባኛው ዘመን አይሁድን እንደገና መጥቶ የጨፈጨፈ ጥጦስ የተባለ ሰው አለ። ሰራዊት ይዞ መጥቶ ክርስቶስን በ30 ብር የሸጡትን እነርሱን 30ውን በአንድ ብር ሽጧቸዋል። እነሱን ክርስቶስን በ30 ብር ነበር የሸጡት አይደለ? 30 ብር ያን ጊዜ በጣም ውድ ነው ታውቃለህ። ክርስቶስ ታላቅ ስለሆነ ነው በ30 ብር የተሸጠ። እያዳመጣችሁ ነው?
ስለዚህ ኢየሱስ ጥቆስ ሲመጣ ግን ምን አደረገ? 30ውን በስንት ብር ነው የሸጣቸው? በአንድ ብር ነው የሸጣቸው ማለት ነው። ምክንያቱም ክርስቶስን እነሱ ስለገደሉ የገደለ ደግሞ መገደሉ አይቀርምና ያን ጊዜ ነው ኢየሩሳሌም የተበታተነችው ማለት ነው፣ የጠፋችው። እንደገና አሁን በቅርቡ የለማችው ማለት ነው። አሁን በቅርቡ 100 ዓመት እንዲያስቆጠረች። ስለዚህ ወድማ ከዚያን ጊዜ ጀምራ ኑራለች። ስለ እርሷ ሲናገር የመጀመሪያው ስለ እርሷ ሲናገር ነበረ። አሚሃደ ውስተ ይሁዳ ይቆዩ ውስተ አድባር ይላል። ያን ጊዜ በይሁዳ ያሉት ወደ ተራራ ይሸሻሉ። ወዴት ይሸሻሉ አላቸው? ወደ ተራራ ይሸሻሉ። መቼ? ጥጦስ ሲመጣ። ዛሬ እኔን አልተቀበላችሁኝም፣ ግን እናንተን የሰሎሞን ልጅ መጥቶ ያጠፋችኋል፣ ይቀጣችኋል። ምክንያቱም አምላካችሁን አልተቀበላችሁምና። ያን ጊዜ በሰገነት ያለ ወደ ምድር ቤት አይወርድም። ለምን? በሰገነት እንዳለ መቅሰፍት መዓት ይመጣል፣ በዚያው እንዳለ ይሞታል። ያን ጊዜ በይሁዳ ያለ ወደ ተራራው መሸሽ አይችልም፣ በይሁዳ እንዳለ ይሞታልና ይቀራልና። ያን ጊዜ በምድረ በዳ ያለ በቤት ያለው ልብሱን ገንዘቡን ያነሳ ዘንድ መመለስ አይችልም፣ ወደ ምድረ በዳ እንደወጣ በዚያው ይቀራልና። ያን ጊዜ ለጸነሱ ሴቶች ወዮላቸው፣ ያን ጊዜ ወልደው ለሚያጠቡ ሴቶችም ወዮላቸው ካለ በኋላ እንዲህ አላቸው፣ ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ አላቸው። መቼ እንዳይሆን አለ? ክረምትና ሰንበት። ለምን እንዲህ አለ ሲባል ለምን እንዲህ አለ? ለምን በክረምት አይሁን አለ? ክረምት እንደምታዩት ላዩም ውሃ ነው አይደል? ታቹም ውሃ ነው። ሸሽቻ አመልጣለሁ እንዳይባል ማዕበል ሞገድ አለ፣ ጎርፍ አለ፣ ዝናብ በረዶ አለ። ከወደ ላይ ዝናብ ይዘንባል፣ ዶፍ ዝናብ፣ ከወደ ታች ማዕበል ሞገዱ ያናውጣል። ስለዚህ ሽሽታችሁ በክረምት አይሁን አለ። ሰንበት እሳ ለምንድን ነው በሰንበት ሽሽታችሁ አይሁን ያለ ሲባል ሰንበት በተለይም እንደ አይሁድ ስርዓት በሰንበት ቀን ሰው ወጥቶ መንገድ አይራመድም፣ ሩቅ መንገድ አይሄድም። እንደ ክርስትና የታመመን ለማየት፣ የታሰረን ለማስፈታት፣ የሞተን ለመቅበር፣ የታመመን ድውይ ለመፈወስ እንደ ክርስቶስ መሄድ ይቻላል። እንደ አይሁድ ግን የሁሉ አይሆንም። ከዘረጉ አያጥፉም፣ ከከፈቱ አይዘጉም። እንዲህ ናቸው አይሁድ የነበረ። በሰንበት ወጥታችሁ ብትሸሹ መንገድ ላይ ብትወድቁም እንኳን የሚያነሳችሁ የለምና ሽሽታችሁ በሰንበት አይሁን አለ። ሽሽታችሁ መቼ አይሁን? በሰንበትና በክረምት አይሁን ብሏል ክርስቶስ። እንግዲህ ክረምት በጣም ብዙ ምስጢር ያለው በጣም የእግዚአብሔር ሀልወቱ የሚገለጽበት ወራት፣ የእግዚአብሔር መኖር፣ እግዚአብሔር መጋቢ አምላክ እንደሆነ ክረምት ሰፊ ትምህርትን ለክርስቲያኖች ለዓለም ሁሉ የሚያስተምር ወራት ነው። ይህች ዓለም መሪ እንዳላት፣ አስተዳዳሪ እንዳላት፣ ያመጣ እንዳላት፣ አሁን የሚገዛት እንዳላት፣ እንዲሁ በከንቱ የቆመች ያለች ሳትሆን የሚያስተዳድራት ጌታ እንዳለ ክረምት ያስተምረናል። ክረምት ላይ ነፋስ መምህር ሆኖ ይመጣል። ክረምት ላይ ደመና መምህር ሆኖ ይመጣል። ክረምት ላይ ዝናብ መምህር ሆኖ ይመጣል። ክረምት ላይ አዝርዕቱ፣ አትክልቱ፣ እጽዋቱ መምህር ሆነው ይመጣሉ። ክረምት ትልቅ መምህር ነው። ስነ ፍጥረት መጻሕፍት ናቸውና ከመጻሕፍት በፊትም ስነ ፍጥረት መምህራን ሆነው ኑረዋልና፣ ስለዚህ በክረምት ብዙ ምስጢር ከቤተ ክርስቲያናችን አለ። እንዴት ከተባለ ምዕመናን ከቃሉ ጋር ናችሁ? እያዳመጣችሁ ነው? እንግዲህ በክረምት ምን አለ? ይዐርግ ደመናተ እምአጽናፈ ምድር ወገብረ መብረቅ ለጊዜ ዝናብ ይላል ዳዊት። ደመናትን ከምድር ዳርቻ ወደ ላይ ያወጣል ይላል። ከየት ያወጣል አለ? ያወጣል። ስለዚህ ደመናትን የሚያወጣ እግዚአብሔር ነው። ደመና በራሱ አይደለም ወደ ላይ ከፍ ከፍ የሚል፣ ከፍ ከፍ እንዲል የሚያደርገው ኃይል ስላለ ነው። አዝዞሙ ለደመናት ያውርዱ ዝናመ ዲበ ምድር፣ ዝናምን ወደ ምድር ያወርዱ ዘንድ ደመናትን እዘዛቸው። እስቲ በሉ ምኖችን እዘዛቸው?
ደመናትን እዘዛቸው። ይኸው ምእመናን ዓለም እንደምትለው ደመና ዝም ብሎ ከምድር ተኖ በራሱ የሚረማመድ አይደለም። አዝዞም ለደመናት ደመናትን እዘዛቸው ተብሏል። ደመናትን የሚያዝ በደመናት ላይ የሰለጠነ በደመናት ላይ ደግሞ ያሰለጠነ ጌታ አለን። እንዲሁ ዝም ብሎ በከንቱ አይደለም። ውስጠብና ያውርዱ ዝናበ ይላል ቅዱስ ያሬድ። ደግሞ ውስጠብና ሀበ ይትፈቀድ መካን፣ ደመናት ለምን ወደ ላይ ይወጣሉ ትለኝ እንደሆነ ሀበ ይትፈቀድ መካን፣ እግዚአብሔር በወደደላቸው ቦታ እግዚአብሔር እንዲያዘንሙ በፈቀደላቸው በወሰነላቸው ቦታ ላይ ዝናብን ያዘንሙ ዘንድ ደመናትን ወደ ላይ ያውጣቸው። እግዚአብሔር ምን ባለላቸው ቦታ አልኳቸው? በወሰነላቸው ቦታ። በሁሉ ቦታ ለምን አይዘንም? እግዚአብሔር እንዲያዘንም ባዘዘው ላይ ነው የሚዘንም። እግዚአብሔር በወሰነለት ዓለም ላይ በወሰነለት ቦታ ላይ ነው የሚዘን። ከዚህ እየዘነመ ከቅርቡ የማይዘንበት ቦታ አለ። ታዲያ ለምንድን ነው? እግዚአብሔር ያዘዘው ከዚህ ስለሆነ እግዚአብሔር ያዘዘው ከዚያ ስለሆነ ደመናት የሚንቀሳቀሱት በትእዛዝ እግዚአብሔር፣ በፈቃድ እግዚአብሔር፣ በእግዚአብሔር መጋቢነት እግዚአብሔር ባሰለጠናቸው መላእክት ተራማጅነት ነው የሚያገለግሉን። ስለዚህ በክረምት ሽሽታችሁ አይሁን አለ ክርስቶስ። ክረምት የኦሪት ምሳሌ ነው። ክረምት የማን ምሳሌ ነው አልኳችሁ? የኦሪት ምሳሌ። ሐጋይ ደግሞ እንደገና የወንጌል ምሳሌ ነው። ይህንን ሰሎሞን በመኃልየ ምዕራፍ 2 ከቁጥር 11 ጀምራችሁ ስትመለከቱ ይህንን ሰርቶታል። ክረምት እንዳለፈ ይናገራል፣ በረከት እንደተተካ ይናገራል። ክረምት አለፈ ይላል። ክረምት አለፈ ያለው በዚህ ውስጥ አሁን ምን አይነት ክረምት ነው? ክረምት አለፈ ያለው ክረምት ያላት ኦሪትን ነው ሰሎሞን። ክረምት ማነው አልኳችሁ? ኦሪት እስኪ በሉ። ኦሪት ናት። ክረምት ላይ ታይተው የማያውቁ አዝሪት ከምድር ላይ ይበቅላል። ታይተው የማያውቁ አትክልት ከምድር ላይ ይበቅላል። ክረምት በመጣ ጊዜ ደርቆ የነበረው ምድር ሁሉ በልምላሜ ያጌጣል። በአቧራ ለብሶ የነበረው ተራራ ኮረብታ ሁሉ አሁን አጊጦ ታዩታላችሁ። ዘይሰቅዮሙ ለአድባር እሙሳጢአቲሆሙ፣ ተራራውን ውስጥ ለውስጥ እንዲጠጣ ያደርገዋል። እምፍሬ ተግባርከ ትጸግም ምድር፣ ከተግባር ፍሬ የተነሳ ምድር ትጠግባለች። ዘይሰቅዮሙ ለአድባር፣ ተራራዎችን ውሃውን ውስጥ ለውስጥ ባያጠጣቸው ኑሮ ተንደው ፈርሰው በወደቁ ነበረ። ነገር ግን ውስጥ ለውስጥ ያጠጣቸዋል እግዚአብሔር። እየሰማችሁ ነው? ይህን ዓለም እንዴት እንደሚያስተዳድረው የዳዊት መዝሙር 103 ከቁጥር 2 ላይ ስትመለከቱ በሚደንቅ አገላለጽ ሲገልጸው ታገኛላችሁ። በሚገልጽ አገላለጽ እንዴት ብሎ ካላችሁ ምድርን እንዳትናወጥ ለዘላለም አጸናት። ምን እንዳትናወጥ ለዘላለም አጸናት ካለ በኋላ ዘይቤኑ አንቅይተ ውስተ ቈላት ይላል። ምንጮችን ዝናቡን ከደጋው ላይ ያዘንምና ወደ ምድረ በዳ ወርደው እንዲሄዱ ያደርጋቸዋል አለ። ምንጮችን ይልካቸዋል። ማእከለ አድባር ይሃልፉ ማያት፣ በተራራውና በተራራው መካከል ውሆች አልፈው ወርደው ይሄዳሉ። ወይትረከቡ አለስትዮታት ለጽምዖሙ፣ ጦጣዎች፣ ዝንጀሮዎች፣ በምድረ በዳ ያሉ አራዊት ሁሉ በጥም እንዳይሞቱ ለጥማቸው ደጋ ላይ የዘነመውን ዝናብ ወደ ቆላው ያወርድላቸዋል። ወያሰትዩ ለኩሉ አብየ ገዳም፣ በምድረ በዳ ላለው አውሬ ሁሉ ወንዞች ወርደው ያጠጡታል። እጉለ አናብስት ይጥህሩ፣ ይህንን ተቀብለው ጠጥተው የአናብስት ገላግልት ሁሉ ድምጣቸውን አሰምተው ይጮሃሉ። ወእምከመ ሰረቀ ፀሐይ ያአትዉ፣ ፀሐይ በወጣ ጊዜ ከጉድጓዳቸው ወጥተው ሲያድሩ ሲበሉ
ሲጠጡ የዋሉት አራዊት ሁሉ እንደገና ወደ ጉድጓዳቸው ተመልሰው ይገባሉ። የወፍር ሰብ ውስተ ተግባሩ ወእም ከመሰረቀ ፀሐይ ሲወጣ አራዊት ወደ ጉድጓዳቸው ሲገቡ ያን ጊዜ ደግሞ የሰው ተራ ስለሆነ ሰው ከተኛበት ወጥቶ ወደ ስራው ይሰማራ ይላል። ወዴት ይሰማራል አለ? ከዚያ በኋላ ምን ያደርጋል አለ? ይውል ወይትቀነይ እስከ ይመስል አለ። ይውል ወይትቀነይ ሲወጣ ሲወርድ ሲገዛ ሲነዳ ሲሰራ ይውላል። ተኝቶ ይውላል አይደል? እያዳመጣችሁ ነው። ይሄ ቀን የመጣው እንድንሰራበት ነው። ይሄ ብርሃን የመጣ ይሄ መዓልት የመጣ እንድንበላ እንድንተኛበት አይደለም። ኃጢአት እንድንሰራበት አይደለም፣ እንድንሰራበት ነው የመጣ። ይኸው ፀሐይ ሲመጣ ሰው ወደ ስራው ይሄዳል፣ አውሬ ወደ ጉድጓድ ይሄዳል የተባለ ዕቃቢ ይግብር ከሚዮ አቤቱ ጌታ ሆይ ስራህ እንዴት ድንቅ ነው። ወኩሎ በጥበብ ገበርከ ሁሉንም በረቂቅ ጥበብ አሳምረው ፈጠርከው። እያዳመጣችሁ ነው። ፍጥረት ሁሉ እንዲህ ይተዳደራል። ሁሉም ፀሐይን ያይ መረምራቢሁ ታመጽ ጽልመተ ወይ ከውን ሌሊተ ይላል። ፀሐይ መግቢያውን አወቀ። ፀሐይ ምኑን አወቀ አልኳችሁ? መግቢያውን አወቀ። ፀሐይ እስካሁን በምዕራብ ይገባል። በምዕራብ በሰሜን ገብቶ አያውቅም። በሰሜን ገብቶ ያውቃል? ፀሐይ ያውቃል እንዴ? አያውቅም። በደቡብ ገብቶ ያውቃል? አያውቅም። የፀሐይ መግቢያ ማን ነው? ምንድን ነው? ምዕራብ ነው። አሳስቶ ያውቃል? አያውቅም። ፀሐይ ምዕራብን አላሳሳተም፣ መውጫው ምስራቅንም አላደባለቀም። ስነ ፍጥረት በተፈጥሮ ጸንቶ ይኖራል። ክረምትና በጋም እንዲሁ ዘመናቸውን ጠብቀው ይመጣሉ። ታመጽ ጽልመተ ወይ ከውን ሌሊተ ጨለማውን ታመጣለህ፣ ሌሊትም ይሆናል። ይሄ አልተገለባበጠም፣ ይሄ አልተቀያየርም። እየሰማችሁ ነው ይመዳል። አሁን እኛ እንደ መቀያየራችን ተፈጥሮን ለመዘውር እንደ መራመዳችን፣ ነገር ግን ክረምትና በጋ አልተቀያየርም። የሚቀያየሩ ብዙ ነገሮች አሉ በመቀየር የሚያስተምሩ፣ ነገር ግን የሚቀያየሩ ራሳቸውን በመቀየር ሳይሆን በሌላ ነው። ለምሳሌ ክረምትና በጋ ይቀያየራል አይደል? አዎ። ሌሊትና መዓልትስ ይፈራረቃል አይፈራረቅም? ይፈራረቃል። ጨለማና ብርሃንስ ይፈራረቃል አይፈራረቅም? ይፈራረቃል። ጨለማን በሌሊት በብርሃን መዓልትን በሌሊት እንዲፈራረቅ ያደርገዋል። ክረምትን በበጋ እንዲፈራረቅ ያደርገዋል። ሐዘንን በደስታ ደስታን በሐዘን እንዲፈራረቅ ያደርገዋል። ማግኘትን በማጣት ማጣትን በማግኘት እንዲፈራረቅ ያደርገዋል። ደስታን በሐዘን ሐዘንን በደስታ እንዲፈራረቅ ያደርገዋል። ለምን ካላችሁ ዓለሙ በራሱ ተፈራራቂ ነው። በሌሊት በመዓልት ይፈራረቃል፣ በክረምት በበጋ ይፈራረቃል፣ በወራት ይፈራረቃል፣ በዕለታት ይፈራረቃል፣ በሰዓታት ይፈራረቃል። ዓለሙ በራሱ በመፈራረቅ የሚኖር ነው። ሕይወቱም እንዲሁ የሚፈራረቅ ነው። ቋሚ ደስታ፣ ቋሚ ሐዘን፣ ቋሚ ጨለማ፣ ቋሚ ብርሃን፣ ቋሚ ክረምት፣ ቋሚ በጋ የለም። ይፈራረቃል። ይላል ምን ይላል? ይፈራረቃል። እንደዚያ ሹም በመሻር የተሻረ በመሾም በዚህ ዓለም ይፈራረቃል። ዓለሙ በራሱ ተፈራራቂ ዓለም ስለሆነ ታዲያ የምንድን ነው ምስጢሩ ካላችሁ የክረምት በክረምት ቅድም እንዳልኳችሁ ክረምት የምን ምሳሌ ነው ያልኳችሁ? የኦሪት ብያችኋለሁ አይደል? ኦሪትን እንደምታውቋት ኦሪት የጨለማ ዘመን ነው የምትባለው። ሕጉ አይደለም። አንዳንዱ ሰው ሕጉ ይመስለዋል። ሕጉ አይደለም ጨለማ የሚባለው ግዛቷ ነው። ግዛቷ ኦሪት ስትገዛው የነበረ ያ ግዛቷ የጨለማ ዘመን የሞት ዘመን ይባላል። ሀለፈት ሌሊት ወመጣት እባብ ይላል ጳውሎስ። ሌሊት አለፈች፣ መዓልት መጣች። ሌሊት ናት ኦሪት፣ ሌሊት ናት ኦሪት። ክረምት ናት። ክረምትን የሚያውቀው የሚረዳው ገበሬ ነው። ማነው የሚረዳው ክረምትን? ማነው የሚያውቀው? የከተማ ሰው አያውቀውም። ተውት። ያውቃል የከተማ ሰው። ሌሊትንም ደህና አድርጎ አያውቀውም እኮ። አሁን መብራት ስላለ ማለት ነው። እናንተ አሁን መብራት አለላችሁ ማታ
ሌሊት በሙሉ አብርቶ የሚያድር አትረዱትም ምስጢሩን። ገበሬ ግን ያውቀዋል። እሳት እያለ ቅጠሉን ያነዳል፣ ይጠፋበታል። ዶኮ በጣም ህይወታቸው ይህን ቅጠል ይሰበስቡና ጢሱ አለ ቤቱን የሚያድር ግን ያንን እያለ ልጁ ያነዳል። እናቲቱ ትጋግራለች በላይ እናቲቱ ወጥ ትሰራለች። ልጅቱ ተጎንበሳ እሳት ታነዳለች። አባት ይበላል፣ ልጅ መብራት ይዞ ያበራል። እንደዚህ ነው። ጨለማውን ይረዱታል። ጨለማው አንዳንድ ጊዜ ቴክኖሎጂ በጣም ከባድ ነው። የጠቀመንም የጎዳንም አለ። ሌሊት ጭንቅ ይላል። ሌሊት ያስፈራል፣ ያስደነግጣል። ክረምትም እንዲሁ ያስፈራል። መብረቁ ያስፈራል። ወገብረ መብረቀ ለጊዜ ዝናብ ሲያወጽኦሙ ለነፋሳት እመዛግብት ይሆኑ። በክረምት ጊዜ መብረቅ ይፈጠራል ይላል ዳዊት። በምን ጊዜ አልኳችሁ? በክረምት። እንዴት ይፈጠራል ካላችሁ የደመናው መጋቢ ደመናውን ተሸክሞ ወደ ሌላው ደመና መጋቢ ሲወስደው ደመናውና ደመናው ሲጋጭ ከምድር የተነነው የጠጠር አፈር ሲገኝ ያን ጊዜ ብረት ከብረት በተጋጨ ጊዜ እሳት እንደሚወጣው አስታ ከአስታ በተጋጨ ጊዜ እምቧጮ ከእምቧጮ ሲጋጭ የእሳት ብልጭታ እንደሚወጣው ደመናው ከደመናው ሲጋጭ ያን ጊዜ መብረቅ ብልጭ ይላል። መብረቁ ደግሞ እንደገና ነጎድጓድን ያወጣል። ሄኖክ መብረቅን ይወልዳል ይላል። እያዳመጣችሁ ነው? መብረቁ ምስጢር አለው። አሁን እንግዲህ ደመናው እንዲሁ ለከብቶ አይደለም። ደመናው ምስጢር አለው። ዝናቡ ምስጢር አለው። ውሃው ምስጢር አለው። እያዳመጣችሁ ነው? ትላችሁታል። በእውነት እግዚአብሔር ሁላችንም ያዳምጠን። በእውነት ይኸው ምዕመናን ለምን መሰላችሁ? መጀመሪያ ምሳሌ ልጨርስ። ኦሪት እንግዲህ ቅድም እንዳልኳችሁ የጨለማ ዘመን የተባለችው ትልቅ ብርሃን ስለሌላት ነው። የህይወት ብርሃን የላትም ነበረ። የምን ብርሃን የላትም? የህይወት ብርሃን። እንዲህ በጨለማ እንደገጠሩ ሰው እያደሩ ነው እንዳይመስላት። ህይወታቸው ነበረ ጨለማ የሆነ። ነፍሳቸው በጨለማ ውስጥ ነበረች። ስጋቸው በጨለማ ውስጥ ነበረ። ጨለማ የተባለ ኃጢአታቸው ነው። በጨለማ ውስጥ ለሚኖሩ ሰዎች ብርሃን ወጣላቸው ብሎ ኢሳይያስ የተናገረውን ማቴዎስ 2 ላይ የተደገመው በጨለማ ውስጥ ለሚኖሩ ሰዎች ያለው ጨለማ ያለው ኃጢአትን ነበረ። ብርሃን ደግሞ የተባለ ክርስቶስ ነበረ። ከብርሃን የተገኘው ብርሃን ክርስቶስ ነው። እርሱ ነበር የወጣ። ስለዚህ ኦሪት የጨለማ ዘመን ናት፣ የክረምት ዘመን ናት። ኦሪት ክረምት ናት። መብረቅ አለ ክረምት ላይ፣ ነጎድጓድ አለ ክረምት ላይ። መብረቅም ያስፈራል፣ ነጎድጓድም ያስደነግጣል፣ በረድም ይደበድባል። የሁሉ ማይበል ሞገድ አለ በክረምት። ማይበል ሞገዱም ያንቀጠቅጣል። በክረምት ምን አለ ካላችሁ ጭጋግ አለ፣ የማያስተያይ ማለት ነው። ገበሬውን የሚያሰቃየው ማለት ነው። የወጡ በጥባ ወሰርከ ይትነሱ። ገበሬዎች እየሰማችሁ ነው። ገበሬዎች ጠዋት ይወጣሉ። እስቲ በሉ መቼ ይወጣሉ? ጠዋት ሲወጡ እንዴት እያሉ ይወጣሉ ካልከኝ፣ አይ ጠዋትማ እያዘኑ ይወጣሉ። ምን እያሉ ይወጣሉ? እያዘኑ። ለምን ካላችሁ በላይ ሞፈር ቀንበር ይሸከማሉ በትከሻቸው ላይ። እኔ አሁን በገጠሩ ስላደኩኝ ለእናንተ ነግራችኋለሁ። እናንተ ከተሜ ናችሁ አታውቁትም። ይሄ ስለዚህ ቀንበር ቤት ይዛል አልኳችሁ። ግን ቀንበር ታውቃላችሁ? ሲጀመር ቀንበር ምንድን ነው? ያው በገጠሩ ያደጋችሁ ትላላችሁ ህፃናት። ቀንበር ምንድን ነው? ቀንበር ምንድን ነው አልኩት። እዚህ አንዱ ማለት ነው ቀበሬ ነው አለ። የእውነት ገበሬ ነው። ቀንበርን ማጣ። አሁን እንጀራ እንዴት እንደመጣ እኮ ማጣው። እንጀራ ሆኖ ሲመጣ ነው እንጂ በነሻው ስለማታቀሙ እኮ ነው። በቀንበር አድርጎ ነው እንጀራ የመጣ። የኢትዮጵያ እንጀራ በተለይ ማለት ነው። በመኪና የመጣ እንዳይመስላችሁ፣ እንደ አውሮፓ እንጀራ። እኔ በቀንበር ቀንበር
ምን ይሸከማል አልኳችሁ? ቀንበሩን ይሸከማል። ተረዱለት። ያን ሞፈር ቀንበሩን ይሸከም፣ ጅራፍ ይይዛል። በዚያ ላይ በሬዎቹን ይነዳል። በጭንቅላቱ ላይ ደግሞ ዘሩን ይሸከማል። ምን ይሸከማል? ወጦሩ ከናስ እስኪሆን ይላል ዳዊት እኮ። ብንሽ በላይ ምኑን ይሸከማል አልኳችሁ? ዘሩን ይሸከማል በራሱ ላይ። ያንን ይሸከምና በሬውን ወደ እርሻ ሲነዳው ጧት ነውና፣ ጧት ደግሞ ጭጋግ አለና፣ ጧት ደግሞ ዝናብ አለና በሬውን ሲነዳው በሬው አንድ ጊዜ ወደ ላይ ወደ ታች እያለበት ተሸክሞ እየተሰቃየ ከእርሻው ድረስ ይሄዳል። ይገርማል። ያን ጊዜ በሬዎቹን ይጠምድና ከዚያ በኋላ እርሻ ይጀምራል። እንዲህ ይላል፣ አርዮ ለትረሚሃ ይላል ወአስምሮ ለማይረራ ወበነጠብጣብ ከትበቁል ተፈስቲሃ ወይጠግቡ ጠላ ተገዳም ይላል ዳዊት። ጌታ ሆይ እባክህ ትልሟን አርካው። እስቲ በሉ ምኗን አርካው? ትልሟን አርካው አለ። የገበሬው ነው ይተልመዋል። ቆይ እስቲ አሁን በእርግጥ አታውቁም። አሁን ትልም ታውቃላችሁ አታውቁም? የእውነት በጣም ይገርማል። ይተልመዋል ገበሬው። አይ አንዳንድ ሳይተልም የሚያርሳል የማያውቀው ገበሬ ማለት ነው። የከተማውን ሰው ይደረስ ቢሉት እንዴት ነው ያውቁበት ይሆን ነው? ትልሟን አርካው አለ። ሌላስ ወአስምሮ ለማይረራ አዝመራዋን አሳምረው ወበነጠብጣብ ከትበቁል ተፈስቲሃ ከምድር የተዘራው እህል ጠብ ጠብ ብሎ በሚወርደው የዝናብ ነጠብጣብ ምድር ረክታ ፈክታ ደስ ተሰኝታ ታብቅል አለ። አለና ብላ ለመሰላችሁ በክረምት ጊዜ አለ ተራራውና ኮረብታው ሁሉ ይረካል። ምን ይላል? ወይለብሱ ስብሃ አባይቷ ባግ አለ። በክረምት ጊዜ የበጎች ጠቦቶች ዝናቡ ዘንቦላቸው ደመናው ታይቶላቸው ምድር አለምልማላቸው ለምለሙን ሳር እየበሉ ውሃውን በየሜዳው እየጠጡ እምቦሳው ወደ ላይ ይዘላል። የበጉ ግልገል ይፈነጥዛል። ክረምት ለእነዚህ ደስታ ነው። ተመልከቱ። ገበሬውን ግን ይሁት ሞፈር ቀንበሩን ተሸክሞ እያለቀሰ ወደ እርሻው ይሄዳል። ወዴት ይሄዳል? ደግሞ እኮ ትልሙን ከተለመ በኋላ ብዙ ከዘራ በኋላ ዝናብ ይመጣና ይዘንብበታል። ምን ይልበታል? በጣም እኮ ነው። ዝናቡ እየዘነበ በረድ እየደበደበው ትቶት እንዳይሄድ ምን አድርጓል? ዘርዘርቷል። ምን አድርጓል? ስለዚህ እድሉ ምን ማድረግ ነው? ዝናቡን መቀበል ብቻ ነው። እጁ እንዲህ ተሳስሮ እየተደበደበ በዚያ ላይ በሬው ዝናብ ሲመታው ቀንበር ሰብሬ እሄዳለሁ እያለ እየተገለገለ የጎጥ እርሻ እያከላተመው እንዲሁ ዝም ብሎ ያርሳል። እያለቀሰ እየዘራ ይከርምና የሚገርመው ነገር ግን በክረምት ሲያለቅስ የከረመው ገበሬ ህዳር ላይ ምን ያደርጋል? እንግዲህ አያችሁ፣ ህዳር ታኅሳስ ሲመጣ ግን ማለት ነው ምን ያደርጋል? ወሰርከ ይትቤስዋል። አያችሁ፣ ወሰርከ ይትቤስሁ። ሰርክ የተባለ እኮ ታኅሳስና ህዳር ነው። ሰርክ አለ። ገበሬው ይሄድና አድሪቱ ስንዴውን ይቆርጥና ማሽላውን ይቆርጥና ያንን የሚነኮተውን እያነኮተ የሚጠበሰውን ዱዋ አድርጎ እየጠበሰ ማለት ነው። እሸቱን ቆራርጦ እያቀራራ ወደ ቤቱ ይመለሳል። በለው እያለ ማለት ነው። አያችሁ፣ ክረምት ላይ ያለቀሰው ገበሬ በጋ ላይ ምን ይላል አልኳችሁ? ይደሰታል። እሸቱን እየበላ ይደሰታል። ክረምት እንዲህ ነው። ክረምት ገበሬ ነው የሚያውቀው። ክረምት የዚህ ዓለም ምሳሌ ነው። የዚህ ዓለም ብጋት የዓለም ጣር አለበት፣ ጋር አለበት፣ ምጥ አለበት፣ ጭንቀት አለበት፣ ሐዘን አለበት፣ ሰቆቃ አለበት፣ ዝርፊያ አለበት፣ ቅሚያ አለበት፣ ግድያ አለበት፣ መገፋፋት አለበት፣ መናቆር አለበት። ይህ ዓለም አሰቃቂ ነው። ክረምትም አሰቃቂ ነው። ያኛው ዓለም ግን የለበትም። ስለዚህ ይህ ክረምት የዚህ ዓለም ምሳሌ ነው። በጋ ግን የዚያኛው ዓለም ምሳሌ ነው። በጋ ሲመጣ ፀሐይ ይመጣል። ምን ይመጣል አልኳችሁ? ዛሬ በደመና የተጋረደው ፀሐይ በበጋ ይወጣል።
ያ ጊዜ ፀሐይ ይመጣል። የዓለም ሲያልፍ ደግሞ እንደገና የማይጠልቅ ፀሐይ ክርስቶስ ይመጣል። ሁላችንም በእውነት ከክርስቶስ አይለየን። ሌላ ይህን ትምህርት ለመቋጨት አሁን በዚህ ሰዓት ቅድም ያልኳችሁ የሚደርቁ እጽዋት አሉ። የሚገርማችሁ በክረምት ታውቃላችሁ አታውቁ? ዝናብ ሲዘንብ የሚደርቅ ታውቃላችሁ? ግን ታውቃላችሁ አታውቁ? በረዶ ሲመጣ አሁን ማለት ነው ይህ ዝናቡ ሲመጣ ነጎድጓዱ መብረቁ ሲመጣ የሚደርቁ አሉ። በጋ ሲመጣ ግን ምን የሚሉ የሚለመልሙ አሉ። ብዙ ጊዜ የምናውቃቸው እነዚህን ክረምት ላይ የሚለመልሙትን ነው። ክረምት የማይመቻቸው አሉ። ያውን የኃጥአንና የጻድቃን ምሳሌ ነው። የምን ምሳሌ አልኳችሁ? ክረምት ሲመጣ ዝናቡን፣ ጭጋጉን ይህንን ሁሉ ተቋቁመው ለምልመው አብበው በረዶ ቢልም ጭጋግ ቢመጣም ዝናብ ቢመጣም ይህን ሁሉ እየተቀበሉ ለምልመው አብበው አፍርተው ለፍሬ የሚበቁ አዝርዕት እጽዋት አሉ። ልክ እንዲሁ ሰማዕታት በዚህ ዓለም መከራን ተቀብለው ሰይፍን፣ እሳትን ወደ አንበሳ ጉድጓድ ተወርውረው ይህን ሁሉ ዝናብ ዘነበ ይላል ማቴዎስ 8 ላይ። እየሰማችሁ ነው። በአሸዋ ላይ የተሰራ ቤትና በአለት ላይ የተሰራ ቤት ታስታውሳላችሁ? ዝናቡ ሲዘንብ ጎርፉ ሲጎርፍበት አሸዋ ላይ ስለተሰራ ተገልጦ የሚወድቅ አለ። አለት ላይ የተሰራ ደግሞ አለ። ዝናቡ ሲዘንብበት ጎርፉ ሲጎርፍበት ነፋሱ ሲነፍስበት የማይነቃነቅ አለ ተብሏል። ዝናብ ሲዘንብበት ጎርፍ ሲጎርፍበት የሚወድቅ የተባለ ተምሯል። ግን ሃይማኖት ግን ካድ ለጣዖት ስገድ በተባለ ጊዜ ሃይማኖቱን የሚክድ አሸዋ ላይ የተሰራው ሕዝብ ነው። ዝናብ ቢዘንብም ጎርፍ ቢጎርፍም የማይነቃነቅ ቤት የተባለ ደግሞ በጴጥሮስ አለትነት በክርስቶስ መሰረትነት በዚያ ሃይማኖት ላይ የተገነባ ሰማዕት ነው። እየሰማችሁ ነው። ልክ እንዲሁ ማለት ነው። ልክ እንዲሁ በክረምት የሁሉ መብረቅ ነጎድጓድ ዝናብ ሲመጣባቸው ለምልመው ከፍሬ የሚደርሱ አሉ። እንደገና ደግሞ ዝናብ ሲመጣ የሚደርቁ አሉ። ሞገድ ሲመጣ ማዕበል ሲመጣ የሚደርቁ አሉ። እነዚህ የሚደርቁት ደግሞ እንደገና ሃይማኖት ካድ ለጣዖት ስገድ ሲባል ሃይማኖቱን የሚክር ነው። እያዳመጣችሁ ነው። ስለዚህ እጽዋት አዝርዕት አሁን መለምለማቸው ለከንቱ እንዳይመስላችሁ። እንደሚደርቁት የሚደርቅ አለ፣ እንደሚረመልሙት የሚረመልም አለ ብሎ ለማስተማር ነው። ሌላኛው ምእመናን ሌላኛው ክረምት የፍሬ ጊዜ ነው፣ የቅጠል ጊዜ። እስኪ ንገሩኝ፣ የምን ጊዜ ነው? የቅጠል ጊዜ ነው አይደል? ቅጠል እንጂ ፍሬ ያለ ክረምት ላይ። ግን ክረምት ላይ የሌለ ቅጠል በጋ ላይ ፍሬ ይሰጣል? ይሰጣል? አይሰጥም። አያችሁ፣ ክረምት ላይ ቅጠል ያስፈልጋል ማለት ነው። ክረምት የቅጠል ሰዓት ነው። የፍሬ ጊዜ ግን በጋ ላይ ነው። በዚህ ዓለም እንጋደላለን፣ መከራ እንቀበላለን። ስለ ሃይማኖታችን፣ ስለ ሀገራችን እንዲሁ እንልና ፍሬያችን ግን መንግሥተ ሰማያትን ማግኘት ነው ትልቁ ፍሬያችን። የክርስቲያን ፍሬው የት መግባት ነው ካልኳችሁ መንግሥተ ሰማይ እስቲበሉ። የክርስቲያን ፍሬው የት መግባት ነው? የት መግባት? መንግሥተ ሰማይ መግባት። ፍሬኪኒ ፍሬ ሕይወት ውእቱ ወዘበላም እንዲው ሀይ የተባለ የሕይወት ፍሬ ክርስቶስን ማግኘት ነው። ዛሬ ሳይለመልሙ ሀጋይ ላይ በጋ ላይ ፍሬን አፈራለሁ ማለት ከንቱ ድካም ነው። ዛሬ ግን ምን መሆን? ዛሬ መለምለም እስቲበሉ። ዛሬ መለምለም ያስፈልጋል። በምግባር የለመለመ ሕይወት ያስፈልጋል። በትምህርት የለመለመ ሕይወት ያስፈልጋል። በወንጌል የለመለመ ሕይወት፣ በንስሐ የለመለመ የክርስቲያን ሕይወት ያስፈልጋል። ለመቼ? በጋ ላይ ለማፍራት እስቲበሉ። መቼ ላይ ለማፍራት? በጋ ላይ ለማፍራት ዛሬ መለምለም ግድ ይላል። ክረምት በጣም ብዙ ምስጢር አለው። ወደፊት እንማማርበታለን። በጣም ምስጢር ስላለው ማለት ነው። ክረምት የመጣው ይህን ሁሉ ለማስተማር ነው ማለት ነው። ይህን ሁሉ ክረምት ካበቃ በኋላ
ከመስከረም በኋላ ብርሃን ይመጣል። ሄኖክ በመጽሐፈ ሄኖክ ምዕራፍ 1 ከቁጥር 23 ጀምራችሁ ስትመለከቱ የሀገራችን ክረምት ነው የገለጠው። የ3 ወር ክረምት ብሎ የስንት ወር ክረምት አልኳችሁ? የ3 ወር ክረምት ማለት ነው። ስለዚህ ከበጋውና ከክረምቱ ማንኛው ይበልጣል? ማንኛው ይበልጣል? 3 ወር ተቋቁሞ ዝናቡን ጉሙን በበጋ በፀሐይ እንደልቡ ያን ብዙ ወራት መኖር ይሻላል ወይስ ክረምት ላይ መበላሸት ይሻላል? ምን ይሻላችኋል? በጋ እኮ የዚያኛው ዓለም ለምን ረዘመ? ለምን ወራቱ ብዙ ሆነ? ያኛው ዓለም ከዚህ ዓለም ይበልጣል። ያኛው ዘመን ከዚህ ዘመን ይበልጣል። ይህቺ ዘመን በዚያኛው ዘመን ቅርሻ ናት፣ እንደ ጨው ናት። ጨው ትንሽ ነው፣ የሚያጣፍጠው ግን ብዙ ነገር ነው። እርሾ ትንሽ ናት፣ የሚያጣፍጠው ግን ብዙ ሆነው። ስለዚህ በትንሿ ወራት በትንሿ ዓለም በዚህ በትንሽቱ ዓለም ትልቁን ዓለም መቀበል የኛ ድርሻ ነው። እግዚአብሔር ማስተዋልን ያድለን። አሁን ነጎድጓድ መብረቅ በጣም ብዙ ምስጢር ያለው ነው። ከሰኔ 19 በኋላ የሚሰጥ ትምህርት ነው። በዚህ ከጭርቆስ በኋላ ከሐምሌ ማለት ነው። ስለዚህ ምንድነው ልነግራችሁ የፈለኩ ይችን ተናግሬ ልጨርስ። ሰንበትን እንዳንተዋት መንት አይደሉ ተውናት። በክረምትና በሰንበት ምን አትበሉ ነው? ምናችሁ አይሁን። እሺ ክረምት የሚመስላል። ሰንበትሳ ምንድነው ካላችሁ 2 ሰንበት አለን እኛ። ስንት ሰንበት አለ? 2 ሰንበት። ቀዳሚት ማለት የመጀመሪያዋ ሰንበት ናት። ቀዳሚት የተባለችው ለምንድን ነው ከተባለ ለበዓል ነው። ለምንድን ነው አልኳችሁ? ለበዓል። የበዓል መጀመሪያ ማን ነው? የዚህ ዓለም ብዙ በዓላት አሉን የምናከብራቸው። አሁን የበዓል መጀመሪያ የኦሪት በዓላት መጀመሪያ ቀዳሚት ናት። ቀዳሚትን ማን አከበረ ካላችሁ ራሱ እግዚአብሔር። ማን አልኳችሁ? ምዕመናን በጣም ሰነፍ አትሆኑ። ለምን ካላችሁ አምላካችሁ እግዚአብሔር በባሕርዩ ስንፈት የለበትም። አምላካችን ያረፈው ሲሰራ ሰንብቶ ነው ወይስ ተቀምጦ ሰንብቶ ነው? እስቲ ንገሩኝ። 6 ቀን ሰርቶ ስንት ቀን አረፈ? ስንት ቀን ያረፈ? 1 ቀን። አያችሁ፣ ሲሰራ ሰንብቶ ነው ያረፈ እንጂ ሲያርፍ ሰንብቶ አይደለም ያረፈው። ሰነፍ ሰው አለ ዝም ብሎ ተቀብጦ የሚበላ ወጣት አለ አይደል? ዝም ብሎ እየዞረ መብልሃት። ደግሞ ካራምቡላ ሲጫወት ይመጣና ጠጉሩን እየጠመዘዘ አገቢ እንጂ አትሰራም። አንተ ምን እያደረክ ነው? እንደገና ልትጦር ፈለክ እንዴ? በመጧሪያ ጊዜ ኧረ እግዚኦ! ልጅን ያሳድጉታል እንጂ ይጦሩታልን? ይጦሩታል። አሁን ዳ የገባ የልጅ ጡረታ በዛ። የሚገርማችሁ መጣና ወደቀ ካባት። ሀገሪቱም አስተምራ ትመርቅና ዲግሪ 2 ዲግሪ 3 ዲግሪ ትልና ስራ የለም። ከዲግሪ ታዲያ አይሻልም? አሁን አይሻልም? ይሻለን ነበር። ዲግሪ ይሻል። በዲግሪ ደህና የኖርነውን ሰዎች በዲግሪ ገደሉና እንደው ሀገሪቱ በዲግሪ ነው የኖረችው። በእውነት በጠቢባኑ ማለት ነው። ዲግሪ ያመጡብን። የዲግሪ ረሃብ መጣሁ። አምቢያ እግዚአብሔር በእውነት ያበውን ጥበብ ያደለልኝ። ይኸው እያሰማችሁ ነው። ሰንበትን እግዚአብሔር 6 ቀን የሰራው ግን ያለ ረፍት ነው። ታዳምጣላችሁም ይበላል። 6ቱን ቀን በሙሉ ሲሰራ ያለ ረፍት ነው። 7ኛዋን ቀን ግን ይላል በሰባት ወአሐዘ እግዚእነ ወአዕረፈ እግዚእነም ኩሉ ዘአሐዘ ይግበር ይላል። ጌታችን ኢየሱስ ክርስቶስ ከሚሰራው ከስራው ያርፍ ዘንድ ጀመረ ይላል። ማለት እግዚአብሔር ክርስቶስ የሥጋዌ ስሙ ነው። ቢሆንም ፈጣሪነትን ገንዘብ አድርጓል። እየሰማችሁ ነው። ክርስቶስ ሰንበትን አረፈባት ሲባል ያረፈባት ለምንድን ነው? ይህን ተናግሬ ላጠናቀው። አሁን ክርስቶስ ያረፈው ደክሞት ይመስላችኋል? ዳንቴ ማውጅ ደክሞት ነው እንዴ ክርስቶስ ያረፈ? እግዚአብሔር ያረፈ ደክሞት ነው እንዴ? አይደለም እንዴ። ኃያል ዘአልቦ ድካም በኃይል ዘአልቦ ንዴት ንጉሥ ይሰይምዎ ይለው የለ። በባሕርዩ ድካም የለበትም እግዚአብሔር። እንኳን ሊደክም መጽንዕሆሙ ለድኩማን ይላል። ደከምከኑ መጽንዕሆሙ ለድኩማን፣ የደካሞች አጥራኝ ሆይ ሥጋን በመልበስ ደከምክን።
ደከምክን አንተማ ደካማ ታጸና ነበር እንጂ መች ድካም ነበረብህ ይላል ሊቁ። በባህሪው ድካም የለበትም። ታዲያ ለምን አረፈ ከተባለ እረፍትን ባርኮ ለመስጠት። እስኪ በሉ ምን ለማድረግ አልኳችሁ? እረፍትን ባርኮ ለመስጠት ለኛ እኛ አይጠቅመንም ባዮች ስለሆነ ሰርተን ፈንድተን እንሙት እንዳንል አይው እረፉ ለማለት ነው። አያችሁ እረፉ ለማለት ማረፊያ ያልሰጠ ማለት ነው። እግዚአብሔር ስራን የጀመረ ማን ነው? ተናገሩለት። ማን ነው የጀመረ? እኒያ ሰማይ ሰርቶ ነው ስሩ ያለ። አንዲደሳሳ ጎጆ በመስራታችሁ አትኩሩ። እግዚአብሔር ይህን ሰማይ ሰርቶ ነው ስሩ እናንተም ያለ ተገበራ ለምን አለው አዳም እኔ መሬት ሰርቼልሃለሁ፣ በተሰራችሁ መሬት ላይ ግን አንተ ስራ ነው ያለ። መሬትን ሰርቶ ቁጭ ብለህ ብላ አይደለም ያለ፣ ስራ ነው ያለ። መስራት አለብህ። ተማሪ ከሆንክ ማንበብ፣ መምህር ከሆንክ ማስተማር። ቀድደህ መውጣት አይደለም፣ ክላስ ላይ ገብቶ ተጫውቶ መውጣት አይደለም። ዛሬ ሰዓት አልቋል። እንግዲህ ሂዱ፣ 6ኛው ክፍለ ጊዜ ስለሆነ አሁን 6ኛው ክፍለ ጊዜ ነው ወይም አምስት በጣም ስለደከማችሁ እናንተ ትዝናኑ አይነት በሚል ያዘማል። አሁን ቲቸር ሰዓት ደክሞላል። ለትምህርት ማን ይፈልግልሃል? እንኳን ያሳይተው ወጥቶ እየሮጠልህ አይደለም። ስለዚህ መስራት ያስፈልጋል። የክርስቲያን ደካማ አይደለም፣ አምላኩ ድካም የለበትም። ክርስቲያን በመስራት የሚያምር ነው፣ የሚያመርት ነው፣ የሚያፈራ ነው፣ የሚሰራ ነው። ሽባ አትሁኑ። ተቀምጣችሁ መብላት፣ የእናት አባትን መመልከት፣ ውጭ ሀገር ያለ ዘመድ አስማድ ልጅ አይኑን ማየት አይገባችሁም። እያዳመጣችሁ ነው። አሁን አንዳንዱ ሰው ማለት ነው ውጭ ዘመድ ያለው ይጠብቃል። ዝም ብሎ ትላካለች፣ በሶስት ወር ትላካለች፣ በሶስት ወር ትላካለች። አያድርገውና ውጭ ያለው ሰው ልጅ ከሞተ ደነገጣችሁ እንዴ? የሁሉ ያውቁሽ ከቢሞት የቤት ተዘጋ እያሉ እንዲህ አይነት እምነት ራሳችሁን አትጣሉ። እንዲያርገ እናንተም ስሩ፣ ውጩ ሚላክ ችግር የለም። እንደዚያ ነው እንጂ ተቆልታችሁ አይላችሁ አንጋጣችሁ ሰነባንሁን። ስለዚህ እግዚአብሔር ስራን አሳይቶናል፣ እንስራ። እረፍትን አሳይቶናል። በማረፊያው ሰዓት እንረፍ። ሌሊትን የፈጠረው እንደውም ሌሊቱን ለማረፊያነት ነው። ለምንድን ነው አልኳችሁ? ለማረፊያ ነው። እግዚአብሔር ሌሊቱን ለማረፊያ ሰጠ። ሌቦች ደግሞ ሌሊቱን ለመስረቂያ አደረጉት። እኮ ይገርማል። ሌሊት የተሰጠ ለምንድን ነው? ለማረፊያ ነበር። ክፉዎች ግን በሌሊቱ አያርፉም። ሌሊት የተፈጠረበትን እንኳን ስርዓት አልተጠቀሙበትም። አገልግሎቱን ማለት ነው። እግዚአብሔር በሌሊቱ ረቡ 24 ሰዓት ትወድቃላችሁ፣ ትደክማላችሁ ብሎ ነው። መዓልቱ ይበቃ ነበረ። 24 ሰዓት እንስራ ተባለ፣ ግን አልጠቀመችም። አሁን 24 ሰዓት እየተሰራ እግዚአብሔር በእውነት ማስተዋል ያድለን። ስለዚህ ምዕመናን ለማሳጠር ያህል ይህን ትምህርት ልቋጨውና ቀዳሚ ሰንበት የመጀመሪያዋ እረፍት ናት። ሌሎች በዓላት በዘመነ ኦሪት ነበሩ። ይህች የበዓል ርዕስ ናት። ሁለተኛዋ ሰንበት እሁድ ናት። ማናት? እሁድ እስቲ በሉ። እሁድ ማለት ምን ማለት ነው? ትርጓሜ አሁን ጠይቃለሁ። ወደኋላ አይደለም ወደፊት ነው የምጠይቀው። እሁድ ማለት ምን ማለት ነው? እስቲ ለሴቶች መጀመሪያ አሁን የሚገርመው ሴቶች እያጠኑ ነው። እህቶቻችን ዩኒቨርሲቲ ላይ ኮሌጅ ላይ ያሉ ጎበዞቹ ነው። አሁን ሰነፉማ አለ ሆቴል የሚዞር አለ ዩኒቨርሲቲ ይዞ። እኔ ያልኩት ጎበዞቹን ነው። እነዚህ ግዕዝ እየተማሩ ነው። ምን እየተማሩ ነው? ድቁና እየተማሩ ነው። እዚህ ግቢ ቆይ አሁን ድቁና የሚማሩ አሉ። ድቁና። ስለዚህ ካሁን በኋላ ተንሥኡን አበላሻለሁ ብል እኔ ስቀድስ ወዮልኝ ወደ ሳነብ አሁን በብላውን ከባድ ነው። ውሃ እየሰማችሁ ነው። ውሃ ዝም ቢል ንባብን ለማንበብ አንድ ሰው ናቸው ይባላል። ቄስ አይደሉምና ውሃ ለማለት ውሃ አሉ ይባላል። እየሰማችሁ ነው። ውሃ ሲል አንድ በጣም ከጀርባቸው የነበረ ዲያቆን ብድግ አለና ሃይላንድ ይዞ መጥቶ ያዙ ውሃ ናቸው።
ለምን ሲላቸው ዝን ያወርዱበት። ደስ አይደለም። መማራችሁ ጥሩ ነው። እናንተ ተማሩ። ተማሪው ጎበዝ የሆነበት መምህር አይተኛም። በነገራችን ላይ እጠየቃለሁ ሲል አንብቧት ማትስ ከሆነች ሰርቷት ነው የሚመጣ። ሰነፍ ከሆነ ተማሪ ብሎ ለደንቆሮ ጥርቅም ብሎ ዝም ብሎ መጥቶ ይኸውልህ ብሎ አበላሽቶ ነግሮ ይሄ። ስለዚህ ህዝብ ጎበዝ ሲሆን ካህን ጎበዝ ይሆናል። ምእመን ሲበረታ ሰባኪ ይበረታል። እናንተ ጎበዝ ስትሆኑ እኛ ጎበዝ እንሆናለን። ተማሪም ያበረታል። ምንም ያበረታል አልኳችሁ? ያበረታል። ብርታትን ልትሆኑን ይገባል። እኛ ለእናንተ እናንተ ለእኛ ማለት ነው። ስለዚህ ሰንበት እሁድ ማለት አንድ ማለት ነው። ምን ማለት አልኳችሁ? አንደኛ ማለት ነው። ለምን አንድ ተባለች ከተባለ ይህች መጨረሻ ሄዳል። አንድ የተባለች በመጀመሪያ ዓለም የተፈጠረ በእሁድ ነው። የቀን መጀመሪያ እሁድ ናት። የቀን መጀመሪያ ማን ነው አልኳችሁ? እሁድ ናት የቀን መጀመሪያ። እንደገና ደግሞ አንድ የተባለች የአዲስ ኪዳን የበዓል መጀመሪያ አንደኛ አንድ ስለሆነች ነው እሁድ። ለምን? የአዲስ ኪዳን በዓል የሚጀምረው ከጽንሰት ነው፣ ከክርስቶስ ጽንሰት። ክርስቶስ ደግሞ የተጸነሰ 5500 ዘመን ሲፈጸም እሁድ ነው የተጸነሰ። ማን ቀን አልኳችሁ? እሁድ ቀን። አንደኛ እሁድ አንድ ለፍጥረት መጀመሪያ ለቀን